የተከበራችሁ አድማጮቻችን እንደሚታወቀው የሐማስ አሸባሪ ድርጅት ጥቅምት 7 ቀን 2023 ዓመተ ምህረት በእስራኤል ላይ የሽብር ጥቃት ማድረሱን ተከትሎ በዛው ዕለት የተከፈተው ጦርነት ለሁለት ዓመታት ያክል ዘልቋል። ከሁለት ዓመታት በኋላ ጦርነቱ በተኩስ አቁም ስምምነት እንዲቆም ተደርጓል። የተጠለፉ ዜጎች በህይወት ያሉ የተጠለፉ ዜጎች እንግዲህ ሁሉም ተመልሰዋል። በዚህ ሁለት ዓመታት የጦርነት ሂደት ግን በርካታ የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። ተጠባባቂም መደበኛም ወታደሮች የመከላከያ ሰራዊቱ አባላት በአጠቃላይ 915 ወታደሮች የህይወት መስዋዕትነት ከፍለዋል። ከነዚህ መካከል መጋቢ 50 አለቃ ቻላቸው ሽሞን ደመላሽ አንዱ ነው። ዛሬ ከሱ አባት ጋር ካቶ ሙላት ደመላሽ ጋር እንወያያለን። አድማጮቻችን እንደምናስታውሰው መጋቢ 50 አለቃ ቻላቸው ሽሞን ደመላሽ በናሃል ክፍለ ጦር 932 ብርጌድ ተዋጊ ነበር። ባለፈው መስከረም 24 ቀን በአዛ ሰሜናዊ ክፍል በሚካሄደው ጦርነት የህይወት መስዋዕትነት ከፍሏል። መስከረም 24 ቀን የህይወት መስዋዕትነት ከፍሎ የቀብር ስነ ስርዓቱ የተከናወነው መስከረም 25 ቀን ነው። ነፍስ ይማር። አባቱ አቶ ሙላት ደመላሽ ስልክ መስመራችን ላይ ይገኛል። ወደሱ እናልፋለን። አድማጮቻችን ያው ከወዲሁ ይቅርታ እየጠየቅኩ አንተ በይኝ ስላለኝ አቶ ሙላት አንተ እያልሁ ነው ቃለ መጠይቁን የምናካሄደው። ጤና ይስጥልን አቶ ሙላት ደመላሽ እንደምን አለ? ጤና ይስጥልኝ ዞሮ ወጥናሽ እንደምን አድማጮቻችን እናመሰግናለን። እኛ ሰላም ነን። አቶ ሙላት የሀዘናችሁ ተካፋይ ነን። በመጀመሪያ በደረሰባችሁ መሪር ሀዘን እናዝናለን። የሀዘናችሁ ተካፋይ ነን። አዎ በጣም እናመሰግናለን። ያው በዕለት ሁለትም ያው ምንም እኔ ባልገኝም እንደዚያው ደውላችሁ ያው እንደዚያው በልጅም ሆነ እንደዚህ በጓደኞቼ ያው የሀዘን ተካፋይ ዘንድ እንደሆናችሁ የታወቀ ነው እና በጣም አመሰግናለሁ። እንዲሁም ላንቺም እንዲሁም ለጓደኞችሽ በሙሉ እናመሰግናለን። አዎ እንግዲህ መጋቢ 50 አለቃ ቻላቸው ሽሞን ደመላሽ የ21 ዓመት ወጣት ነበር። መስከረም 24 ቀን ነው የህይወት መስዋዕትነት የከፈለው ነው። በ25 የቀብሩ ስነ ስርዓት የተከናወነበት ዕለት ነው እና በ25 ግን እዚህ ላይ መረጃው ሲደርሰን የ50 ብለን ነበር እኛ በታሪኩ ላይ አስጥፈን ነበረ። ግን ከዛ በኋላ መረጃ ሲደርሰን የመቶ አለቃ እንደተሰጠው ነው የተነገረን። በመቶ አለቃው ነው ከዚህ ምንትነት ነው የተባለለት የመቶ አለቃ። አዎ እንዴት ሰማችሁ? ልጅህን ስናናግረው የሰማችሁበት አጋጣሚ ደግሞ በጣም አሳዛኝ ነበር። እንዴት ተነገራችሁ ይህ መሪር ሀዘን? ወርቅነሽ እንደኔ በጣም የሰማሁት አስምም እንዴት እንደሰማሁም አልገባ እንደው አላወቅኩትም ነበረ። በዛን ጊዜው ታውቂያለሽ ትንሽ ያው እኔ በሃይማኖት ላይ በኩል ትንሽ በቃ ያው አክራሪ የሚባሉት ውስጥ ነው ያለሁት። በጣም ያው እንደዚህ ሀግ ምናምን ከተባለ ትንሽ ጠበቅላለሁኝ። ያው ትመጣ ወረጃ ሀገርም ትመጣ ያው አግብቼን የመጣሁ እንጂ በዘረኝነት ዘረኝ ኑሮኝ አይደለም የመጣሁኝ። አግብቼን የመጣሁኝ እና ወረጅ ትመጣ ኢትዮጵያ ላይ 4 ልጆች ነበሩኝ። እነዛንም ራሱ ያው ልጆች አሉኝ አለ ማለት ያው መቼም ታውቂያለሽ በዛን ጊዜ በድንጋጤ ላይ ራሴን መውጣት ብቻ ነው እንጂ ያለው እስከዚህ ድረስ እንደዚህ ደርሳለሁ ብዬ ባለ ማለት ያው ልጆችንም ራሱ አሉኝ ብዬ እንትን አለ ማለት አልቀረሁኝ። ያው እኔ መዝቼ ተቀደሰችው ሀገር ደረስኩኝ። እንደደረስኩም ያው ልጄ በጣም የተቀደሰና በጣም እንትን ያለ ነበረ። ትምህርት ቤት ውሎ መጣ። ተከደር ከገባ አይወጣም ምን አይልም ማክሰብ ይቀመጣል እንትን አለ ዋላ ለዚህ ይደርስም ያው ገባ። ያው እስካሁን ድረስ በቃ ያው በጀግንነቱ እንደነበረ ነው። ያው እዛ መለስ አበጀ የሚባል ጓደኛ አለኝ። ከሱ ጋር ነው ብዙን ጊዜ ሀግም ሆነ እንደዚህ አንዳንድ ነገሮችም ሲሆን ማከብር መለስ መላኩ ነው መሰል መጥልትና በሬዲዮ ጋር ነው ማከብር። እሱ ጋር ነበርኩኝና ሰኞ ዕለት ያው ስልክ ጣልኩኝ ሀግ ስለነበረ ከዛ ማክሰኞ ማግ ነው እንደገና ሮብም ያው የምታውቂው እንትን ነው። ከዛ በዛን ጊዜ ራሱ እኔ መዛው ነበርኩኝ። ለካ የዛን ጊዜ ልጄ ናት ሴቷ ብቻዋን ነበረች ከቤት። የዛን ጊዜ ሁሎች ለካም ያስረዱ መጥቷል ከቤት። እኔ የበሮሽ ሻሻና በዓል ነው አይደል? አዎ ከዛ ጉዴን አልሰማም። እኔም ራሱ በዛን ጊዜ የሆነ የመለሰ ልጅ ነው መጥቶ አባ እንደው ናማ ብሎ እንዲጠቆም የምትያደርገው የዛን ጊዜ እቺ መከራዋ የኔ እንደሆነች አውቆ እንደው አይ ደነገጥኩ የዛን ጊዜ። ከዛ በኋላ መጥቼ ምድር ልኑር ከሰማይ ልኑር ራሱ አልታወቀኝም። ከዛ በኋላ እንዴት እንደተረዳው ራሱ ምንም አልዞረልኝም እስካሁን ድረስ። ወደ ቤታችሁ ስትመጡ ያው እስከ ቤት እስከምትደርሱ ድረስ አልነገሯችሁም ወይስ በመንገድ ሰማችሁ? ምንም አልነገርነውም። ግን የኔ እንደሆነ አውቄዋለሁ። እንደው ደንዝዤ ነው ዝም ያልኩኝ። ራሱ ገና ቅርብ ነው ሩቅም አይባልም። እዛ ትመጣ ጨቅሎች እንደው ትንሽ ትንጫጩ ሰማለሁ እንጂ ምንም እዛ በኋላ ጭራሽ አልታወቀኝም። እዛ በኋላ ራሱ
ቢገርምሽ ወድቄ እጄን ሁላ ተመትቼ እጄ ሁላ ምንም እስከዛሬ ድረስ አልታወቀኝ ብሎ ገና አሁን በቀደም ነው ራሱ የለየሁት እጄንም ራሱ ቢገርምሽ። በጣም ያሳዝናል። ቻላቸው የመጀመሪያ ልጃችሁ ነው ወይስ ስንተኛ ልጃችሁ ነው? ለእኔ የአራተኛ ልጄ ነው። ለምሽቴ ግን ሁለተኛዋ ነው። ለምን ሌላ ልጆች ስላሉኝ እኔ የእነሱ ትንሾች ነው። አሁን ካለዋት ግን እሱ ሁለተኛ ነው። ሁለተኛ ልጅ። ቻላቸው እዚህ እስራኤል ነው የተወለደው ወይስ ኢትዮጵያ? ኢትዮጵያ ሲወለድም ገጠር ላይ ነው የተወለደ። ቢገርምሽ ጎንደር አይደለም የተወለደ። ጎንደር ራሱ ደስታውና ዳንኤል ናቸው የተወለዱ እና ሲመጣ የ9 ዓመት ልጅ ሆኖ ነው የመጣ። የ9 ዓመት ልጅ ነው። እና የገባን በኢትዮጵያ አቆጣጠር በ2014 ነው ምናምን በ2004 ላይ ነው። በዚህ ሀገር ግን በ2012 8ኛው ወር 21 ቀን ነው የገባነው በእስራኤል ሀገር። 2012 ቅርብ ጊዜ ነው። 2012 ነው አሁን 8ኛው ወር 21 ቀን ነው እስራኤል ሀገር የገባነው። ከዛ ገባነ እንደገባነ በአጋጣሚ በስተት ጥፋት ወስደውና ጥፋት 2 ወር ቆየነ። 2 ወር እንደቆየነ ከዛ ያው እናቶቿ ባለቤቴ እናት እዚህ ስለነበሩ ወረ ብርሸባ በ2 ወር ቆይተን ብርሸባ ተመለስነ። እዚያው ሀሩ የሚባለው መርካዝ ቅሊጣ ተቀመጥነ። ያው እንገዛም ያው በፍጥረት ነበር። ያው ልጆች መቼም ለልጆች በጣም ነው እንትን ብለው ነበር። ሀገር ማገር ያውቃል። ለልጆች በጣም እንትን ማልነበርኩም። ራሱ በየቅሊጣው እንኳን ለአመት በዓል ሲመጣ ጫማ ግዙ፣ ልብስ ግዙት ይባል ራሱ እኔ ብቻ እንዳሱ አንድ ቀን ተነግሬ አላውቅም። ልጆች የሚለብሱትን አውቃለሁ፣ የሚበሉትን አውቃለሁ። አስቀድሜ ነው እንኳንስ የለው ቀርቶ ልጆች ያውቁም። መጀመሪያ ልብስ ራሱ የሚለብሱትን አውቃለሁ፣ እንትን የሚሉትን አውቃለሁ። ካሮን ነው አስቀምጬም ቆይ ከዛ ዓመት በዓል ሲደርስ ብቻ መቼ ሊገዛው ነው ሲሉኝ የኔ ልጆች ለብሰው ነው የሚወጡ። እዛ ወዲያው በፍጥነት ቤቱን ገዝቼ ወጣሁ። የተመሰገነው እስካሁን ድረስ ገና ኑሮ ነበር ምኖር ነበር። ያው ትንሽ እኔ ተመትቼ ትንሽ በመም ላይ ነበር የቆየሁት እንጂ ሌላ ምን ችግር ያላጋጠመኝ ነበር። በምንድን ነው የተመታ? በስራ ላይ ወድቄ ተመትቼ ያው አሁን ወረ 7 ዓመት ወረ 8 ዓመት ሊሆነ ነው አሁን በቃ ስራ ማልሰራው እና ግን ወድቄ በጣም ያው ሁኜም ለልጆች አልተጠቃውም። የተመሰገኑት የተቀደሰች ሀገር ናት የምታውቂው። እንደናንተ ባለዎችም አሁን በየቦታው ወገን ይኖር ያው አንዳንዱ እንዳይዞት ይለኝ ምን ሲለኝ ያው በሀገሪቱ ሕግ ላይ ያው ንኩት ወጣሁኝ። አሁን እዛች እያደረኩኝ መቼም ልጆችን በስነ ስርዓት ነበር አሳድጌ ነበር። ያው አሁን ያው ይሄ ምርሪያ ዘን ተፈጠረብኝ እንጂ እስካሁን ድረስ ይሄ ነው የሚባል ነገር አልነበረም። እንግዲህ ምንም ማድረግ አይቻልም። እንግዲህ ለሀገሩ ስለሆነ ድረስ ምንም ማድረግ አልችልም። ለሀገር ነው እውነት ነው። በልቀት ባለቀችው ሰዓት በሆነ ነው ትንሽ የጠጠተኝ እንጂ እኔ ይሞታ እናንተ ላምብዬ ነበር። የዛ የዋናው የጦርነት ጊዜ ሁላ እንደዛ ሆኖት ይሆን እስከ 7 ወር ድምጽ ያላገኘ ነው ጊዜ ነበር። ቢገርምሽ እስከ 6 ወር ድምጽ ያላገኘ ነው ጊዜ ነበር። ጦርነት ውስጥ ሆኖ አትገናኙም ነበር? ምንም ጭራሽ ወርቅነሽ እንዲያው አገናኝተን አናውቅም። ቢመጣም ራሱ ወዲያም ቢመጣም አንድ ቀን በራሱ አድረውቅም። ሻባት ይመጣል ወዲያው እሑድ ተሎ ድረስ ነው የሚባል። በጣም ፈጣን ነው ልጁም በጣም እንደ ተሎ ድረስ ነው የሚባል። ጨርሶ ነበር። አሁን መደበኛ አገልግሎቱን ጨርሶ ነበር። 5 ወር ቀርቶት ነበር። 5 ወር ቀርቶታል። 5 ወር ቀርቶትኝ ምን አለኝ በቃ አሁን የመጨረሻው 5 ወር ነው የቀረኝ። አባችንን ጨርሼ እጄ ወንድሞቼን አይቼ ልመጣ ነኝ። ቲሆንም ጠይቄያለሁኝ እንደ ወንድሞቼ እንዲመጡ ጠይቄያለሁ። በወታደር ጠይቄያለሁኝ። አሁን እነሱንም እጄ መጀመሪያ አይቼው ወንድሞቼ እንዲመጡ ማድረግ ነኝ። አይዞህ እኔ ተጎን ነኝ ምናምን እያለ ነበር የሚለኝ ነበር። እንግዲህ ያው ባጭር ቀረብኝ እንጂ ያሳዝናል በጣም። አዎ ቻላቸው በመጀመሪያው ጀምሮ በፍላጎቱ ነው ወደ ተዋጊነት የገባ። ወደ ተዋጊ ክፍል እንደው በሌላ ክፍል መግባት አይችልም ነበር ጭራሽ። እንደ ወይዘሮ ወርቅነሽ ጭራሽ ይሄ ነው ትለው አንድ ቀን ራሱ መጀመሪያ ገና ኤርማስ ደጉ የሞተው ጓደኛው ነው። እሱ ጋር ራሱ እዚህ ሲመጡ ይተኛሉ፣ ቤታቸው እንደው ይተኛሉ። አብረው ነበር በቃ ያው አለመወለድ ነው እንጂ አብረው እድገታቸው አንድ ነው። ኤርሚያስ መኩሪያ የሚባል ቤተሰቡ እንደሆነ ሰምተናል። እንደውም ከ1 ዓመት ተኩል በፊት የህይወት መስዋዕትነት የከፈለ እሱ እንደገና ደግሞ አይፋ ደግሞ የሞተ ልጅ ማን ነው የሚሉት እሱ ነው። እነዚህ ሶስቶች ራሳቸው 5 ናቸው። መርጠው በራሳቸው ጊዜ የራሳቸው ፍላጎት ነው መርጠው ነው የሄዱ። መጀመሪያ ተሰለጥኑ የራሳቸው ፍላጎት ነው። እሱ ምንም በቃ የዝቅተኛ ነገር እንዲሰለጥን አይፈልግም። ትመክረውም እንደዚህ እንዳትለኝ አባ ነው ያለኝ። አይፈልግም እንደዚህ አይነት ጋም ታውቃለህ። ያው ትንሽ ራሴ ማውራት ሆነብኝ እንጂ በእናት ባባቱ በቃ ያው የወንድነት እንትን አለ።
ወኔ ያው ወኔ አለ። አባቴም ራሱ በጣም ታዋቂ ነው የነበረ። አባቴም ራሱ አሁን ሁላም አለ ራሱ በሀባ በቃ ባለስልጣን ሆኖ ነው የሚኖረው ሀገራችን ላይ። በቃ ወንድነት መቼም አለ። ወንድነት በሁሉም አያጣውም። በእናቱም ጤል በአባቱም ጤል ያነ ዞትን መሰለኝ እንዲያው ያለም ማንኛውም ስልጣን አላሰልጠን ብሎ ነው በራሱን መርጦ ነው የገባው። ማንም የመከረው የለም ምን ያለው ምን የለም። አሁን ሌሎች ልጆቻችሁ የሱ ታላቅም የሱ በታችም እንዴት ነው ገብተዋል? ወደ መከላከያ ሰራዊቱም ያገለግላሉ? አንደኛው አለ ዳንኤል ያገለግላል። የታናሹ ነው? አዎ ተዋጊ ነው እሱም። እሱ አይተዋጊ አልመሰለኝም ምን እንደሚያገለግል። እሱም ያው ልጆች ታውቂያቸው ነው አይሰጡም። ለምን አሁን ጊዜ ልጆች በሳሎች ናቸው። እናት አባት ይደነግጣን ስለሚሉ እንደዚህ ነው ምንም አይናገሩም። ከልብቶ ያው ወጥቶ ይሄድ በቃ በዚህ ጊዜ ነው መጣ ይላል። ሲመጣ መቀበል ትሄድ መሸኘት ነው እንጂ ምንም አይናገርም። ራሱ የምታያቸው አሁን እሱ የቻላቸውም ራሱ የአምሳ አለቃነቱ እንደተቀበለ ነው። በፊት ጊዜ ዛሬ ዓመት አካባቢ ማውቀ ነበር እንጂ አሁን ይኸው እነዚህ አሁን የመቶ አለቃ መሆኑን ሁላ ራሱ ይሄን ሁላ ራሱ ገለጣ አላደረገም፣ አልተናገርም። ጓደኞቹ አብሮ የነበሩት ብቻ ነው የተናገሩ። በጣም ያሳዝናል። እንደው ምን ነበር እቅዱ? አሁን በመከላከያ ሰራዊቱ ግዴታውን ጨርሶ ተመልሶ ምን የመሆን ሀሳብ ነበረው? ምን የመስራት የመማር ሀሳብ ነበረው? ምንም እውነቱን ለመናገር ወይዘሮ ወርቅነሽ እኔ እውነቱን ለመናገር አንድ ቀን ራሱ እንዴት ነው ምንድን ነው የምታገለግል ብዬውም አላውቅም። እኔ የፈለግኩት ብቻ እንደው ተሎ ጨርሶ ለማየት ብቻ ነበር ምጓጓ ነበር። እህቲቱን አትጠይቀው። እሱ ግን ምንድነው የሚለው ዋስ ገና ነው በቃ ትጨርስ ነው የምነግራችሁ። ትጨርስ በቃ ምን ላይ እንደማገለግል ነው ምን ላይ እንደመድን ነው የምነግራችሁ እንጂ አሁን ታልጨርስ ይሄ ነው ብለው ነገር የለም ነው የሚለው በቃ ሌላ ምንም አይልም። ራሱ እኔም ራሱ ይሄንም እንኳን ልጠይቀው እንደው ተሎ ጨርሶ እንደው መቼ ነው እንደው ወረፍት አድርጎ ማየው ብቻ ነው የምጓጓለት የነበረ። አሁን ቻላቸው እንግዲህ ከተሰዋ በኋላ እንደው በመከላከያ ሰራዊቱም ጓደኞቹም እንዴት ነው ያላቸው ድጋፍ? ይመጣሉ? ያጽናኗችኋል? አሁን በባላቱ ላይ አሁን በ100 በኋላ ነው እንጂ አልመጡ። ምንም የተለየን የለም። አብረውንን የሰነበቱ በታይ አብረውንን የሰነበቱ የኛ መሻዎችም ነበሩ። እንደዚያው በውትድርና ኖሮ ያገለግሉም እንደዚያው አሉ። የኛ አንዲት ሩሽን ያለች እህታችን አልሸኛ በሻናት እንደዚያው እሷም አልተለየች እስከ ትናንት ድረስ አልተለየችንም ነበር። አንድ ደግሞ የኛ ቅራት ጋር ደግሞ አለ እንደዚህ ደግሞ የሚያገለግል እንደዚያው እንደዚህ የሚያረደ እንደዚህ አይዟችሁ ምናምን የሚሉ እነሱ በተለይ የተጀመረ አንስተው እስካሁን ድረስ አልተለዩንም ነበረ። ያው ወሱ ጓደኞቹ ግን ያው አንድ ቀን ብቻ ነው ያው ካዛው ስለሆኑ አንድ ቀን ብቻ መጡ። እንኳን እኔ ራሱ እነሱም ራሱ ያው የልጁን ስለሚያውቁ በቃ መቋቋም ነው ያቃታቸው። ብታይ ዓርብ ቀን መጣው ማለት ነው። ያሳዝናል። አሁን እናቱ እንዴት ናት? አንተስ ጤንነት እንዴት ነው? ምን ይደረግ ብለሽ ምን እሱ ያመጣውን ሲመልሰው እንጂ እንግዲህ የምን እሱ የሰጠውን ሰው አይችል የለም። እናቴማ ትንሽ በቃ እሷ ናት በቃ ትንሽ ያለ መቋቋሙ ላይ ትንሽ እንዲያው አደረጋጋልኝ አለች። እንግዲህ ምን አደረግ ብለሽ እኔማ ለምጄዋለሁ። አምናሜው ሁለት ዓመት አለፈ። ራሱ ወንድሜም እንደዚህው ተሰውቶብኝ በወንድሜ ላይ ምርር ብያዝኝ ነበር። አሁን ደግሞ የባሰ መጣብኝ እንጂ እንግዲህ ምን ታደርጋለህ? ወንድሜ በጦርነቱ ነው ወንድሜ እንደዚህ ሰው ነው የገደለብኝ እንደዚህ በስተት። የት? እዚህ ኢትዮጵያ። እንደዛ ሆኖ ያሳደግኩት ልጅ ነበር። እንደዛ ሆኖ በሱ ምርር ብዬ አሁን ደግሞ የባሰ መጣ ብዬ አሁን ምንም ማድረግ አልችልም። ኧረ እናንተ አምናስ እንደዚህ በወንድሜ ያዝኝ የባሰ መጣ ብዬ እንግዲህ ምን አደርጋለሁ? እሱ ያመጣውን ሰው አይችል የለም። አዎ እንግዲህ ምን ይደረጋል? አዎ እንግዲህ ለነገሩ እንግዲህ ተዋጊ ወታደር በጦርነት ወደ ጦርነት ሲሄድ ለሀገሩ ለወገኑ መቼ መስዋዕትነት ከፍሎ ሀገሩን ሊያስከብር ነው የታወቀ ነው። እንደው ግን ደግሞ በራስ ላይ ሲደርስ ይሄ መሪር ሀዘን ከቤት ሲገባ ከባድ ነው እንጂ ወታደር ነው የሚጠበቅ ነው እና በጀግንነት ነው የሚያልፉት እነዚህ ጀግኖች። ጦርነቱ ሊያልቅ አካባቢ መሆኑ እንደተባለው ለቤተሰቡ ሀዘኑን ትንሽ ከባድ ያደርገዋል። ከሱ በኋላም የህይወት መስዋዕትነት የከፈሉ ወታደሮች አሉ። እንዴታ አሉ። አዎ መቼም እንግዲህ ጀግና ሀዘኑ ከባድ ቢሆንም የጀግና ወላጆች ናችሁ። ለሀገር ለወገን ሲል ነው የተሰዋው። በእነሱ ደምና አጥንት ነው እንግዲህ አሁን ከተደረሰበት ደረጃ የተደረሰውና ነፍሳቸውን ይማረው ለተሰዉ ጀግኖች ሁሉ። ለቻላቸው ነፍሱን ይማር። እንደው በመጨረሻ የምታስተላልፈው መልእክት ካለ አቶ ሙላት? አሜን። ወይዘሮ ወርቅነሽ እኔ ያው ማስተላልፈው መልእክት ምን መሰለሽ እንግዲህ በእውነቱ ነገር እስራኤል እንዲያው ልጅ ውጣላት እንጂ ያው ምንም ብንጎዳ ምንም ብንል ዞሮ አለነሱ የሚሆን ነገር አይኖርም። አሁን ደግሞ እግዚአብሔር እንግዲህ ያው ምለው እንግዲህ ለህዝቤ ነው ይህ ገሌ ነው ይህ ጣበሻ ነው የምንዋልም ብታይ እስራኤል ሀገር የቀረ አለ ምለው ነገር አይኖረኝም። አፍሩ እስከ ጥፋት ሁላ ራሱ አንድ ቀን 5 አውቶስ መጣ ብለሽ ልታምኛችልም።
ነጮች ማለት ነው። እና ለማንኛውም ዝም እንደው ማለት ነው እግዚአብሔር ሀገራችን ሰላም ያድርገው ነው የምልህ። የወጡትንም እንደው በሰላም ይመልስልን፣ ሀገራችን እንደው ድል መታ እንደው ደስታውን ያሳየን ነው የምለው። ምንም እኛ መከራው ቢደርስብንም ባሉት ደግሞ ቢያንስ እንደው ድል መተው ወደ ቤታቸው በቅተው ደስታውን ብናይም ይህም አንድ ትልቅ ነገር ነው እና እንደው ጓደኞቹ በሰላም እንዲመለሱ ነው የምለው። እንደው ሌላው እንግዲህ ትንሽ ያጥረኛል እንግዲህ እናንተንም ክብር ይስጥልኝ ነው የምለው። አንቺንም እንዲሁም ጓደኞች ባልንጀሮችሽንም እንዲሁም ለአድማጭ በሙሉ እንደው ክብር ይስጥልኝ ነው የምለው። አመሰግናለሁ ወይዘሮ ወርቅነሽ። እናመሰግናለን። እግዚአብሔር ያጽናችሁ። ጀግና ነው እንግዲህ የጀግና ወላጆች ናችሁ። ነፍሱን ይማረው። እሱንም እግዚአብሔር ያጽናችሁ። ስላነጋገርህን በጣም እናመሰግናለን። ያው አንተ እያልሁ ያነጋገርሁት በፈቃድ ነው። ምናልባት አድማጮች በጣም ነው የማመሰግነው። እኔም እናንተ በዕለት ሁለት አንሳችሁ እስከ ዛሬ ድረስ ክትትል ስላደረጋችሁ እኔም በጣም ነው የማመሰግነው ወይዘሮ ወርቅነሽ። እሺ፣ እግዚአብሔር ያጽናችሁ። መልካም ቀን። ሰላም።